አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት አመሻችሁ? ጨረቃዎቻችን መተውልናል ፏፈሽ ብለው ማሻአላ ማሻአላ። ሙሽዬ እንዴት እንዳማረባቸው እና ማሻአላ ስላየዋቸው በጣም ደስ ብሎኛል። የምር ግን ሙሼ ትመጣለች ብዬ አልጠበቅኩም ወላሂ። ግን ደቂቃ አጠረ። ምንድነው እንዴ? ደቂቃ ይጨመርልን ደቂቃ ይጨመርልን። ፍትህ ለደቂቃው ፍትህ ለኛ። የምር ዛሬ ደቂቃው አላጠረባችሁም? በጣም አጭር ሆነብኝ ደቂቃው ማለት ነውና ደቂቃውን አላየሁትም ስንት ደቂቃ እንደሆነ ግን አጭር ነው ብዬ አስባለሁ። እኔ እንጃ ለኔ ብቻ ነው ያጠረብኝ። አይዶን ነው ያው ሰብሰብ ከማለታቸው የተነሳ ያው ረጅም እንደሆነ ሊፈልግም ይሆናል ማለት አጭር ነው ያልኩት እንግዲህ ግን ደግሞ ወዶችዬ ያው በቃ ለኔ ትንሽ ሆኖብኛል ደቂቃው ማለት ነው። ይጨመርልን ነገ ቀጣዩን ፓርትቱን እንጠብቃለን። ፓርትቱ አላልኩም ሙሼ ብታድር ምናምን ሙሼ እዛው ብትቆይ ምናምን ደስ ይላል። የምር ብትቆይ በጣም ደስ ይላል። እናቶች እኮ እንደዚህ ናቸው። አሁን ቅመምዬ እንዳለችው ሙሼ እዚህ ስትመጣ አትቆይም፣ ቶሎ ብዬ ወደ ቤቴ ልሂድ ነው የምትለው እያለች ነበርና እናቶች እንደዚህ ናቸው። ብዙ ጊዜ ከቤታቸው ወጥተው አይቆዩም። በቃ ቤታቸው ይናፍቃቸዋል። እዛ ያለው ነገር ምናምን ኢቭን ልጅ እንኳ የሆነ ሁሉም አሁን ነፍስ ያወቁ ምናምን ናቸው። አሁን የሙሽዬ ልጆች ህፃን ልጅ የለም ምናምን፣ ግን በቃ ቤቷ ይናፍቃታል። ጎረቤት አለ ምናምን እና በጣም ደስ ይላል የምር። እና ደግሞ አሁን ላይ ወደ እነሱ አካባቢ አሪፍ ነው። በቃ ጉርብትናቸውም ያላቸው ፍቅር ምናምን ደስ ይላል። ሌላ ቦታ እንኳን ትንሽ እንደ ድሮ አይደለም። አሁን ከጊዜው አኳያ እያያችሁ ነው አይደለ? ሁሉም በየራሱ በየቤቱ ነው የሚጠራራ እንኳን ምናምን ያን ያክል አይደለም። ገባችሁ? አሁን ሁሉም በቃ ፈርቷል ምናምን ላይክ ካለው የሰላማዊ ሁኔታ አንጻር ማለት ነውና በፊት ግን ታውቃላችሁ ጎረቤት እየተጠራራ ብዙ ነገር ያሳልፋል። ልጆች ይጫወታሉ እዛ እዚህ እያሉ ምናምን በጣም የበፊቱ የድሮ ፍቅር ወላሂ ናፍቆኛል አሁን ማለት ነውና በእርግጥ እንደነ ሙሼ አንዳንድ ቦታዎች ለጉርብትናውም መተባበሩም ሁሉም ነገር ፍቅሩም ምንም ያልቀረበት ይኖራል እስካሁን ድረስ ማለት ነው። ግን አብዛኛው በሚባል ደረጃ አሁን ላይ በቃ የሆነ አለውና እኔ አሁን ውጭ ሀገር ነኝ። በእርግጥ እኔ በነበርኩበት ሰዓት በሰላሙ ጊዜ እንደዛ ነበረ፣ ፍቅር ነበር፣ ሁላችንም ፍቅር ነበርን ምናምን ላይክ መፈራራት ምናምን የለም። እዚህ እያልን ነው የምናሳልፈው አይነት ነገር እና ግን አሁን ላይ ሰው ሲነግረኝ ማለት ነው የምር ተፈራርቶ ነው ሰው ያለው። በቃ አይደለ ጎረቤት ጋር ሄዶ መጫወት፣ ረጅም ጊዜ ማሳለፍ፣ ማውራት በቃ አይደለ ሻይ ቡና ማለት አብሮ አንድ ላይ ጊዜ ማሳለፍ ምናምን እነዚህ ነገሮች ልጆች እየሄዱ መጫወት ምናምን በቃ ይቀንሷል፣ እንደ ድሮ አይደለም አሉና የምር በጣም ነው እንትን ያልኩት ያዘንኩት ማለት ነው ወላሂ። እንዳልኳችሁ የሆነ ቦታ አያልቀረም ይሄ ነገር አለ፣ ስቲል ነው አለ እስካሁን ድረስ ማለት ነው። ልክ እንደነ ሙሼ ሀገር ማለት ነው እንደ ቡታጅራ ምናምን ፍቅር የሆነ በቃ አንድነቱን ፍቅሩን መተሳሰብ ሁሉ ነገር ያለበት የቤተሰቦቻችን እንትን ያልቀረበት አለ። እንደዚህ ሰላሙን ብዝት ያርግልን፣ ፍቅሩን ብዝት ያርግልን፣ አንድነቱን ሰላሙን ያምጣልን ለሀገራችን። እና ዛሬ ቅመሟዬ የኔ ቆንጆ የሴት በላይ እምር ድምቅ ብላ በሀበሻ ቀሚስ እንደዚህ ውብ ሆና መታለች ማለት ነውና በጣም ነው ያማረባት የኔ ቆንጆ። ሀበሻ ቀሚስ እኮ እንዴት እንደሚያምርባት ቀሚስ በቃ ቀሚስ ዘር በጣም ነው የሚያምርባት። በተለይ ግን በቃ ሀበሻ ቀሚስ ሁሉንም ሲለብሱ ሀይሚዬና ብሩኬ ዝንጥ ነው የሚሉት፣ በጣም ነው የሚያምሩት። ሀበሻ ቀሚሳቸው ደግሞ በጣም ነው የሚያምረው ሁሉም በሚባል ደረጃ እስከዛሬ ድረስ ለበዓልም ለሆነ ነገር ለእንቁጣጣሽም ሁላ የለበሱት በጣም ነው የሚያምረው። ለእንቁጣጣሽ የለበሱት ደግሞ እንዴት ነበር የሚያምረው ዘፈጣሪ እውነት በጣም ነበር የሚያምረው ማለት ነው። ጽጌ ሮያል እንትን ያለችው ማለት ነውና በጣም አሪፍ ሀበሻ ቀሚስ አላት በነገራችን ላይ ጽጌ ሮያል ማለት ነው። እና ያው ኦርደር ማድረግ ከፈለጋችሁ ኦርደር አድርጉ እሷ ጋር ማለት ነው። በጣም የሚያማምር ቀሚስ ነው ያላት። ኢንስታግራም አያት አለው ብዙ ጊዜ ፖስት የምታደርገው ምናምን ነገር የሚያማምር ሀበሻ ቀሚሶች አሏት ማለት ነውና ብቻ ዛሬ እንግዲህ ሀይሚዬና ብሩኬ እንደዚህ ቀዳማዊቷ መጀመሪያ ፏፈሽ አድርጋ ቤቷን ቡናዋን አፍልታ ቄጠማዋን ጎዝ አድርጋ
አማቴን እያለች ነበረ። ደግሞ ቅመምዬ አማትሽ እኮ ማለት እናትሽ ማለት ነው። በቃ ላንቺ እናትሽ ነች። ከዚህ በኋላ እናቴ ምናምን ነገር እያልሽ ነው እንጂ የምትጠሪያት ላይክ አማቴ የምትየው ለሌላ ሰው የሆነ በወሬ ምናምን ስትሉ ነው አይደል? አማቴ የምትሉት በፊት እንደ እናቴ እንደ ሁሉም ነገር የነበረች አሁን ደግሞ እንደ አማቴም እያለች ነው። እና ምን ለማለት ፈልጋ ነው? በቃ አሁን ላይ ላይክ አማት ሆና እናቷ ሆናለች ማለት ነው። ኦልሬዲ አሁን ላይ ማለት ነው። እና ሀሳቧ ገብቷችኋል አይደለ? ምን ለማለት እንደፈለገች እና የኔ ቆንጆ እምር ድምቅ ብለሻል። በሀበሻ ቀሚስ እንደዚህ ቡናዋን ከሽከሽከሽ ስታደርግ ደስ አይልም? ባላችሁ ጋር ሆናችሁ ብላብል ደስ ሲል የምር። እና ቡና እኔ ማፍላት በፊት አልወድም ነበር የሚገርማችሁ። ግን መፈረሽ ደስ ይለኛል። ማፍላት ሲሉኝ ግን ከባድ ስራ መስሎ ነበር የሚታየኝ። እኔ ምንድነው የምወደው መሰላችሁ? በቃ ቤት ማዘጋጀት፣ እንትን መቀያየር፣ ቦታ መቀያየር ምናምን ነገር ቶሎ መቀያየር ላይክ እንትን ቤት ስጠርግ ደግሞ እስከ በሩ ምናምን እስከ መውጫው ድረስ ወጥቼ ጠርጋለሁ ምናምን። በቃ ቤት ማዘጋጀት ይሄ ጽዳት ስራ ምናምን በጣም ነው ደስ የሚለኝ ማለት ነው። ቤቱን ሳዘጋጅ ቦታ እየቀያየርኩ ዲዛይን እየቀያየርኩ ምናምን ነገር እንትን ስል ከዛ ወጥ መስራትም ደስ ይለኛል። ቡና አፍሊ ስባል ግን ወይኔ በጣም በቃ ከባድ መስሎ ነው የሚታየኝ። ቀላል እኮ ነው ስራው ግን በቃ ከባድ መስሎ ነው የሚታየኝ ነው የምላችሁ። ግን መፈረሽ በጣም ደስ ይለኛል። ላይክ ፍርሽርሽ አድርጋችሁ እንዴት ነው ማሳመር የለም በቃ እንደዛ ደስ ይለኛል። አሁን ግን እየወደድኩ ነው ማፍላትም ጭምር ማለት ነው። አሁን እየወደድኩ ነው። ደስ እያለኝ ነው እንዲህ በሰዎቹ ሳያቸው ምናምን ውበቱ። አሁን በቃ ወደፊት አሁን ባልሳገባ ምናምን ችግር የለውም። ሀሳብ አይግባሽ። ወደፊት ባሌ ቡና ወዳጅ ከሆንክ ምናምን ችግር የለውም። ፍርሽርሽ እያደረግኩ ከሽከሽከሽ እያደረግኩ ነው ማጥጣ ማለት ነው። እና ወዶችዬ ብሩክ አለማየሁም ደግሞ ዝንጥ ብሎ ማሻአላ ሆኖ የምር በጣም ቀንሷል ብሩኬ። አዎ ከዚህ በታችማ ኧረ በቃ የምር በቃ እውነት በጣም ቀንሷል። በጣም ነው የቀነሰው እናንተ። እንደ 10 ምናምን ኪሎ እኮ ቀላል አይደለም። ተፈጣሪ በጣም ነው የቀነሰው። ግን ሸንቃጣ ሆኗል። ማሻአላ ሞዴል ሆኗል። ሸንቃጣ ሆኗል። ከዚህ በታች ግን እንዳትቀንስ ብሩኬ ይብቃ በቃ። እና ደግሞ ይሄ ጨው የሌለው ምናምን እኮ እልምልም ማለት እልምል የሆነ ትንሽዬ ማድረግ አለባችሁ። ጨው የሌለው ምግብ እኮ አይበላም ውዶችዬ። ግን ሳታበዙ መሆን አለበት ማለት ይብዛ ማለት ጨው አይመከርም ማለት ለጤና አይመከርም። በቃ ጨው፣ ስኳር ምናምን እነዚህ ነገሮች ለጤና አይመከሩም። ምንም እንትን የላቸውም። ከጥቅማቸው ጉዳታቸው ያመዝናል። ግን ደግሞ እልምልም እንኳ የሚል መሆን አለበት። ጭራሽ ካልጨመራችሁበት በቃ በጣም ጎበዝ ናችሁ ሀይሚዬና ብሩኬ። እንደዛ አሁን ከጀመራችሁ ብሩኬ እንኳን ቆየት ያለ መሰለኝ ያው በስፖርቱ ምክንያት ምናምን እንደዚህ አይነት ነገር ሲጠቀም፣ ቅመሜ ደግሞ ከባለፈው ወዲህ አሁን ጨው የሌለው ነገር ነው የምትበላው ይመስለኛል። እና ምንም ነገር ሳይኖረው መብላት ከባድ ነው። ግን እስክለምዱት ድረስ ነው ውዶቼ። ከለመዳችሁ በኋላ ችግር የለውም። አሁን እኔ በፊት ድሮ ስኳር በጣም ነበር የምወደው። ያው ስኳር የማይወድ የለም። ድሮ እየቃምን ሁሉ ምናምን ነበር አይደለ? እየሰረቅን ሁሉ ንቅም ነበር አይደለ? እና ሻይም ላይ ራሱ ስኳር ወድ ነበረ። ግን አሁን ከሆነ ጊዜ በኋላ ጣፋጭ ነገር ምናምን ቀነስኩ ማለት ነው። እና ከዛ ይሄ ስኳር ምናምን ራሱ ሻይ ላይ አላበዛም፣ ትንሽ እያደረግኩ ነው የምጠጣው ማለት ነው። እንደዛ ስል በቃ ስኳር የሚባል መጠጣት እንትን አልኩኝ ማለት ነው። ማለት ስኳር የበዛበት ነገር ታውኩኝ፣ አቆምኩኝ። አሁን ስኳር የበዛበት ነገር ስበላ በቃ ልቤ ነው የሚቀልጠው ነው የሚሆን፣ አይመቸኝም በቃ። እና እስክለምዱት ድረስ ነው ሁሉም ነገር። ከለመዳችሁ በኋላ ኖርማል ነው። እና ሀይሚዬና ብሩኬ ለጤና በቃ አትክልት ነገሮችን በብዛት መመገብ ጤና ናቸው እነሱ አትክልት ነገሮች ምናምን። ይሄ ፕሮቲን ነገሮች፣ ስብ ያለው ነገር፣ ቅባት ያለው ነገር ምግብ ደግሞ በ2 ሳምንት አንድ ጊዜ ወይም በሳምንት አንድ ጊዜ ከበላችሁ በቂ ነው ማለት ነው። እና እንደዛ ብታደርጉ አሪፍ ነው። ብሩኬ ከዚህ በታች ባትቀንስ ደስ ይላል። የምር እንዳትቀንስ ከዚህ በታች። ግን አሁን ላይ ሸንቃጣ ሞዴል ሆኗል። መሻል እንደ ድሮ ሆኗል። እንደ በፊቱ የድሮና ፎቶ ምናምን አይታችሁታል። እንደዛ ሆኗል ማለት ነው። እና አሁን ያለበት በጣም አሪፍ ነው ማለት ነው። እና መሻአላ የማዘሯ እህትም በጣም ደስ ይላሉ። መሻአላ ማዘሯ ደግሞ ጸጉሯን ታክስ አድርጋ ምናምን መሻአላ በጣም ነው ደስ የሚለው። ቅመም እያየችኋት
እናቷን ይሄው እንደዚህ ጸጉሯን የሚያምር አስደርጋ ምናምን በእህቷ በኩል እንግዲህ ጸጉሯን አሳምራት ይዛት እንድትመጣ ነግራት ነበር ማለት ነው። የኔ ቆንጆ፣ የኛ ሀሳብ፣ የኛ ውብ፣ የኛ አስተዋይ እኮ ነች የምር። አላህ ይጨምርልሽ የኔ ቆንጆ። እና ሰርጋችን ደግሞ የት ይሁን ሲላት ሀገሬ ነው አለች እኮ ሀገሬ ነው አለች ሙሼ። በቃ ሀገሯን በጣም ተወዳለች፣ ሰፈሯን ተወዳለች ሙሼ። በቃ መሆንም ያለበት እኮ እንደዛ ነው። ግን የምር ብሩኬ ደግሞ ፓሪስ ነው እያለ ነው። ፓሪስ እያለ ነው። መቼም ቀለበቱንም እዛ ነው ያለው፣ ሰርጋቸውንም እዛ ለማድረግ ፓሪስ እያለ ነው። እና ብሩኬ ፓሪስ ተመችቶታል። ያው ደስ ይላል እዛ። ግን ለጫጉላው ቢሆን አሪፍ ነው። የቅመሜ ሀሳብ ተመችቶኛል። ብሩኬ ወንድሜ ለጫጉላው እዛ ቢሆን አረ እባክሽ አስቤዛ አልገዛበትም አለ። እውነት ነው፣ እሱም ጥሩ ነገር ነው። ግን ደግሞ ያው ኢንጆይ ማድረጉም አንድ ነገር ነው። እና ለማንኛውም ይመቻችሁ። ሙሽዬ እንዳለችው ቡታጅራ ላይ ፏ ድምቅ ብላችሁ ቅውጥ ያለ ሰርግ አድርጋችሁ ትጋባላችሁ ኢንሻአላህ። እኛም ደግሞ እንመጣለን፣ እናጅባችኋለን። ያው ጨረቃ ፋሚሊ ከተጠራ እንዴ ይጠራል እንጂ ጨረቃ ፋሚሊ ያልተጠራ ማን ሊጠራ ነው? እንዴ ቤተሰብ ካልተጠራ እንዴት ብሎ የማይሆነው እንትላላችሁ። ለማንኛውም ለዛ ያብቃልን ሀይሚዬና ብሩኬን ማለት ነው። ፈጣሪ ይጠብቃችሁ ከሁሉም ነገር። ሙሽዬ እንግዲህ እዚሁ ከቆየች እናገኛታለን ብዬ አስባለሁ። ድጋሜ ትመጣለች ብዬ አስባለሁ ሀይሚዬና ብሩኬ ጋ ማለት ነው። ካልሆነ ደግሞ ወደ ቡታጅራ ትመለስ ይሆናል። እንግዲህ በሀብቴ ቤት ነው የምናገኛት ማለት ነውና ሰላማችሁ ብዝዝት ይበልልን። ዛሬ ሙሽዬን ስላየዋት እህታቸውንም ስላስተዋወቁን በጣም ደስ ብሎኛል። እህታቸውም በጣም ደስ የሚሉ ናቸውና የጨረቃ ፋሚሊ ላይ ያሉ እወዳችኋለሁ አለች እኮ እና እኛም እንወዳችኋለን። ረጅም እድሜና ጤና ይስጥልን። እናቶቻችን የኛ ደርባባዎች በጣም ነው የምታምሩት። ሀይሚዬና ብሩክ የኛ ጨረቃዎች ይመቻችሁ። መልካም ጊዜ ይሆንላችሁ። ለሌላ ጊዜ ግን እንደዚህ ምርጥ የሆነ ቪዲዮ ይዛችሁ ስትመጡ ደቂቃውን አታሳጭሩት፣ ረዘም አድርጉት እና ይመቻችሁ። ለማንኛውም